ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሊመንትስ ስር የሚገኘውን 1.3 ኤርሊ ኤክስፐሪመንትስ ቱ ካራክተራይዝ ዘ አተምን እንመለከታለን ማለት ነው። እንግዲህ አተምን የበለጠ ለመገንዘብ ለመረዳት ትልቅ አስተዋጽኦ የነበራቸውን ኤክስፐሪመንቶች ወደ ኋላ ሄደን የምንመለከትበት ክፍል ነው ማለት ነው። ስለዚህ እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ለሌሎች እንዲደርስ ሼር በማድረግ በተጨማሪም ደግሞ የቴሌግራም እና የዌብሳይት አድራሻዎቻችንን በመጎብኘት የበለጠ ተጠቃሚ እንድትሆኑ ጋብዛችኋለሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። በጣም ጥሩ ተማሪዎች እንግዲህ 1.3 ኦብጀክቲቮችን እንመለከታለን ማለት ነው። ከዚህ በፊት በነበረው 1.2 ቪዲዮአችን ላይ ስለ ዳልተንስ አቶሚክ ቲዮሪ እና ሞደርን አቶሚክ ቲዮሪ ተመልክተናል ማለት ነው። አሁን ደግሞ 1.3 ላይ የምንማራቸውንና ከትምህርቱ የምታገኟቸው ነገሮች እንመለከታለን ማለት ነው። አንደኛው የምታገኙት you'll discuss the discovery of the electrons you'll discuss the discovery of electron ማለት የኤሌክትሮንን one of the most important subatomic particle የምንላቸውን ኤሌክትሮኖች ዲስከቨሪ ዲስከስ ታረጋላችሁ፣ ኤክስፕሌን ታረጋላችሁ። ሌላኛው ደግሞ you'll describe the properties of cathode rays cathode ray የምንላቸው እነማንን ነው፣ ምን አይነት ፕሮፐርቲዎች አላቸው፣ ይሄን በደንብ ሪቫይዝ ታረጉታላችሁ፣ ዲስክራይብ ማድረግ ያስችላችኋል። ይህ ሴክሽን ማለት ነው 1.3 ማለት ነው። በተጨማሪም you'll define the terms radioactivity, radioactive decay and radioisotope ስለዚህ ከራዲዮ አክቲቪቲ ጋር የተያያዙ ተርሞችን በተለይም ደግሞ ከዲስከቨሪ ኦፍ ኒውክሊየስ ጋር ተያይዞ የምናያቸው ይሆናል ማለት ነው። ሬዲዮ አክቲቪቲ ምን ማለት እንደሆነ፣ ሬዲዮ አክቲቭ ዲኬ ምን ማለት እንደሆነ፣ እንዲሁም ሬዲዮ አይሶቶፖች ምን ማለት እንደሆኑ እንመለከታለን። ይህንንም በደንብ አድርጋችሁ ኤክስፕሌን እንድታደርጉ ትርጉም እንድታውቁ ያስችላችኋል ማለት ነው። በተጨማሪም you'll describe the common types of radioactive emissions በተጨማሪ እንግዲህ common types of radioactive emissionዎችን ዲስክራይብ ማድረግ ያስችላችኋል ማለት ነው። ሬዲዮ አክቲቭ የሆኑ ሰብስታንሶች የሚለቋቸውን ኢሚት የሚያደርጓቸውን ጨረሮችና ፓርቲክሎች እነማን እንደሆኑና እንዲሁም ባህሪዎቻቸውን መናገር ያስችላችኋል ማለት ነው። በስተመጨረሻም illustrate the alpha scattering experiment and summarize and interpret the major contributions of experiments of Thomson, Milkan and Rutherford concerning atomic structure በመጨረሻም አልፋ ስካተሪንግ ኤክስፐሪመንት ምን እንደነበር፣ ውጤቱ ምን እንደነበር፣ ከአልፋ ስካተሪንግ ኤክስፐሪመንት ምን እንደተገኘ ይህንን በደንብ ማሳየት እንዲችሉ ያስችላችኋል። ከዚህ በተጨማሪ ደግሞ በአቶሚክ ሂስትሪ ላይ በሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ሞዴል ላይ ትልቅ አስተዋጽኦ ያላቸውን ከዳልተን በተጨማሪ ጄጄ ቶምሰን፣ ሮበርት ሚልካን እና ረዘርፎርድን በደንብ እንድታውቁ ያግዛችኋል። ስራቸውን እንዲሁም ደግሞ ከአስተዋጽኦአቸውን በደንብ እንድትረዱ ኤክስፕሌን ማድረግ እንዲችሉ ያስችላችኋል ማለት ነው። ስለዚህ በደንብ ልብ ብላችሁ ልሰሙ ይገባል ማለት ነው። ምክንያቱም በሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ወይም ደግሞ አቶሚክ ስትራክቸር ላይ ትልቅ አስተዋጽኦ ያለው ፖርሽን ስለሆነ 1.3 በጣም ጥሩ ተማሪዎች እንግዲህ ኦብጀክቲቫችን የ1.3 ኦብጀክቲቭ ከተረዳን ከዚህ ቀጥሎ ወደ በዚህ ቪዲዮ ላይ 1.31 the discovery of electron እንመለከታለን ማለት ነው። ኤሌክትሮን እንግዲህ በጣም ወሳኝ ሰባቶሚክ ፓርቲክሎች ናቸው። የኤሌክትሮን ዲስከቨር መሆን ትልቅ ለውጥን ያመጣ ነው ማለት ነው። ከዚህ ጋር ተያይዞ ያሉ ጠቃሚ ነጥቦችን እንመለከታለን። እንደተለመደው ትምህርታችንን በአክቲቪቲ 1.5 እንጀምራለን። Think back to grade 9 and reflect on the following questions in a group of 4. Then present your responses to the whole class. እንደተለመደው እዚህ ጋር አክቲቪቲ 1.5 የሚጋብዛችሁ እንግዲህ ወደ ኋላ ተመልሳችሁ የዘጠነኛ ክፍል ትምህርታችሁን ዳሰስ እንድታረጉ፣ ምክንያቱም ስለ ዲስከቨሪ ኦፍ ኤሌክትሮንስ ስለ ሰባቶሚክ ፓርቲክል የተማራችሁት ነገር አለ። ከዛ ተነስታችሁ ሪፍሌክት እንድታረጉ ከዚህ በታች ባሉ ጥያቄዎች ላይ በግሩፕ እየተወያያችሁ ለክላሳችሁ ፕሬዘንት እንድታረጉ ነው። ስለዚህ አርጉት፣ 2-3 ሆናችሁ ተወያዩ። የመጀመሪያው ጥያቄ how were electrons discovered? የመጀመሪያው ጥያቄ የሚለን ኤሌክትሮንስ እንዴት ነው ዲስከቨርድ የሆኑት ነው የሚለን። ስለዚህ ወደ ኋላ መለስ ብላችሁ ለማስታወስ ሞክሩ። በጣም ጥሩ ተማሪዎች እንግዲህ ከኤሌክትሮን ዲስከቨሪ ጋር ስሙ የሚነሳው ማን ነው? በጣም ጥሩ አስታውሳችኋል የዘጠነኛ ክፍል ትምህርታችሁን። ጄጄ ቶምሰን ይባላል። ወደ ኋላ መለስ ብላችሁ ለማስታወስ ሞክሩ። የተጠቀመው ደግሞ ምን ነበረ? ካቶድ ሬይ ቲዩብ ካቶድ ሬይ ቲዩብ
ካቶድ ሬይ ቲዩብ ነበር የተጠቀመው። ኤክስፐሪመንቱም ካቶድ ሬይ ቲዩብ ኤክስፐሪመንት ይባላል ማለት ነው። ስለዚህ ካቶድ ሬይ ቲዩብን በመጠቀም ኦብዘርቭ ያደረገው ነገር ምንድን ነው? ኤሌክትሮንስ ወይም ደግሞ ካቶድ ሬዎች ያላቸው ከካቶድ ተነስተው ወደ አኖድ ሙቭ ሲያደርጉ የተመለከታቸውን ሰባተሚክ ፓርቲክሎች ነው። በኋላም እነዚህ ሬዎች ነበሩ መጀመሪያ ላይ፣ በኋላ ላይ በውስጣቸው ፓርቲክሎች እንዳሉ በተለያየ ጥናቱ ፕሩቭ አድርጓል ማለት ነው፣ ፕሮፐርቲያቸውን በማጥናት። ስለዚህ ከዛ ጋር ተያይዞ ኤሌክትሮንስ ዲስከቨር ሆኑ ማለት ነው። እነዚህ ከካቶድ ተነስተው ወደ አኖድ የሚሄዱ ሰባተሚክ ፓርቲክሎች ፓርቲክል ፕሮፐርቲ ያላቸው ምን ተባሉ? በኋላ ላይ ኤሌክትሮንስ ተባሉ። ስለዚህ ከኤሌክትሮን ዲስከቨሪ ጋር ተያይዞ እንግዲህ ጄጄ ቶምሰን በምን በካቶድ ሬይ ቲዩብ ኤክስፐሪመንት፣ ካቶድ ሬይ ቲዩብ ኤክስፐሪመንት የምንለው ካቶድ ሬይ ቲዩብን የተጠቀመ ኤክስፐሪመንት ነው ማለት ነው። ካቶድ ሬይ ቲዩብ የምንለው ደግሞ እንግዲህ በቀጣይ በደንብ እናየዋለን። ካቶድ የተባለ ሜታል ሮድ እንዲሁም አኖድ የተባለ ሜታል ሮድን በውስጡ የያዘ አየር ከውስጡ የወጣለትን ቲዩብ ነው ካቶድ ሬይ ቲዩብ የምንለው ማለት ነው። ስለዚህ ካቶድ ሬይ ቲዩብን በመጠቀም ጄጄ ቶምሰን ኤሌክትሮንስን ዲስከቨር አድርጓል ማለት ነው። ጥሩ ተማሪዎች፣ አክቲቪቲያችን ሁለተኛው ጥያቄ ደግሞ አር ካቶድ ሬይስ ቪዚብል ቱ ዘ ኔክድ አይ፣ ካቶድ ሬዮች በአይን ይታያሉ ወይ ነው የሚለን። ስለዚህ በአጭሩ መልሳችን ምንድን ነው? አይታዩም አይደል? አዎ they are invisible. ስለዚህ ባጭሩ ካቶድ ሬይስ አር ኢንቪዚብል ናቸው ወይም በቀላሉ በአይን ለማየት አይቻሉም። ነገር ግን ለመጀመሪያ ጊዜ በካቶድ ሬይ ቲዩብ ውስጥ ኢፌክታቸውን በመመልከት በካቶድ ሬይ ቲዩብ ላይ ኮዝ ባረጉት ወይም ደግሞ በኢፌክታቸው በፈጠሩት ከለርና እንዲሁም ግሎ ምክንያት መኖራቸው ሊረጋገጥ ይችላል ማለት ነው፣ ወይም ደግሞ መኖራቸው ይታወቃል ማለት ነው። ስለዚህ አንዳንድ ነገሮች እንግዲህ አንዳንዴ በአይናችን ላናያቸው እንችላለን። ለምሳሌ የፀሐይ ብርሃን ሲመጣ በአይናችን በቀጥታ ሰውነታችን ጋር ሲያርፍ ምን ላናየው እንችላለን። ነገር ግን ሙቀቱ ፊት ስናደርገው የፀሐይ ብርሃኗ እንዳረፈች አካላችን ላይ ፊል እናደርገዋለን ማለት ነው። ስለዚህ እንደዚሁ ሁሉ ካቶድ ሬዮችን በቀላሉ በአይን የማይታዩ ሬዮች ናቸው፣ ነገር ግን በኢፌክታቸው አማካኝነት መኖራቸውን ተረጋግጧል ማለት ነው ካቶድ ሬይስ። በጣም ጥሩ ተማሪዎች፣ እስቲ አሁን እንግዲህ እንመለስ ወደ ጄጄ ቶምሰን ከ1856 እስከ 1940 የነበረ የእንግሊዝ ፊዚስት ነው ኤንድ ኖቤል ሎሬት ነው። ሶ ጄጄ ቶምሰን 1856 up to 1940 was a British physicist and Nobel laureate. Sir Joseph John Thomson was born near Manchester, England, and educated at On's College, now part of Victoria University of Manchester, and Trinity College, University of Cambridge. So እንግዲህ እዚህ ጋር እንግዲህ ባጭሩ ሰር ጆሴፍ ጆን ቶምሰን ከኤሌክትሮን ዲስከቨሪ ጋር ከካቶድ ሬይ ቲዩብ ኤክስፐሪመንት ጋር ስሙ ደግሞ ደጋግሞ የሚነሳ ትልቅ አስተዋጽኦ ያደረገ የኖቤል ሽልማትን ያገኘ ሰው ነው። የእሱን የትውልድ አካባቢ ምናምን የሚነካካ ነው። እዚህ ጋር እንግዲህ ማንቸስተር ነው የሚለን። የስ ማንቸስተር ሲባል መቼም በደምብ ታውቃላችሁ አይደለ? በእግር ኳስ የማንቸስተር ደጋፊ አርሰናል ደጋፊዎች አላችሁ። ስለዚህ በማንቸስተር ኢንግላንድ ነው እንግዲህ የተወለደው ማለት ነው። የተማረውም ደግሞ እዚህ ጋር በምናየው ኦንስ ኮሌጅ ነው። ስለዚህ ስለሱ አጭር እንትኑን እዚህ ጋር የሚዳስስ ነው ማለት ነው። At Cambridge, he taught mathematics and physics, served as Cavendish Professor of Experimental Physics, and was 1918 up to 40 Master of Trinity College. Thomson's work on cathode ray led to the discovery of the electron in 1897. እንግዲህ እዚህ ጋር ያሉት ነጥቦች እንግዲህ የጄጄ ቶምሰንን ትምህርት ጉዞ ወይም ደግሞ ስራ የሚያሳዩ ናቸው ማለት ነው ባጭሩ። ስለዚህ ኬምብሪጅ በተባለ ታዋቂ ዩኒቨርሲቲ ውስጥ በማቴማቲክስ እና ፊዚክስ መምህርነት ያገለግል እንደነበረ እንዲሁም ከዛ በተጨማሪ ደግሞ በጣም ታዋቂ የኤክስፐሪመንታል ፊዚክስ ፕሮፌሰር እንደነበረ የነገሮችን የተፈጥሯዊ ክስተቶችን ኬርፉሊ ኦብዘርቭ በማድረግ የተለያዩ ምርምሮችን ያካሄድ እንደነበረ የሚጠቁሙ ነገሮች ናቸው። በተለይም ደግሞ በካቶድ ሬይ ቲዩብ ላይ ያካሄደ የነበረው ስራ እና ምርምር በጣም ትልቅ አስተዋጽኦ አድርጎለታል ማለት ነው። ኤሌክትሮን ዲስከቨር እንዲያደርግ አስችሎታል በ1897 ማለት ነው። ስለዚህ
ባጭሩ እንግዲህ እነዚህ ፖይንቶች የጄ ቶምሰን ስራዎች የሚጠቁሙ ነገሮች ናቸው ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ካቶድ ሬይ ቲዩብ ባጭሩ ይህንን ይመስላል ማለት ነው። ከዚህ በኋላም በቀጣይ በተለያዩ ምስሎች እንመለከተዋለን። ስለዚህ ትልቅ አስተዋጽኦ የነበረው ነው። ካቶድ ሬይ ቲዩብ የምንላቸው እንግዲህ እነዚህ ሲአርቲ ቲቪ ላይ ወይም ድሮ ኦልድ ቲቪዎች ላይ እንዲሁም ደግሞ አንዳንድ ሞኒተሮች ላይ የምናገኛቸውን ቲዩቦች ነው ካቶድ ሬይ ቲዩብ የምንለው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ውስጡ ኤምፒቲ ነው። ከውስጡ አየር ሪሙቭ ሆኗል ማለት ነው። በውስጡ ካቶድና አኖድ የተባሉ ብረቶችን ይይዛል ወይም ደግሞ ሜታል ሮዶችን ይይዛል ማለት ነው። ይህ ሳምፕል ካቶድ ሬይ ቲዩብ ነው። በቀጣይ ደግሞ በደንብ እንመለከተዋለን። His later work with positive ion beams led to a method of separating atoms and molecules by mass and the discovery of neon. Thomson was awarded the Nobel Prize in Physics in 1906 and was knighted in 1908. እንግዲህ እዚህ ጋር በተጨማሪ ቶምሰን እንግዲህ የፖዚቲቭ አይን ቢሞችን እንዲሁ ሲያጠና ነበረ። ከዚሁ ጋር ተያይዞ የተለያዩ አተምና ሞለኪውሎችን በማሳቸው ሴፓሬት እንዴት ማድረግ እንደሚቻል ለማሳየት ችሏል። ከዚህ በተጨማሪ ደግሞ ኒየን የተባለ ኤሌመንትን ዲስከቨር ማድረጉ ሌላኛው ትልቁ አስተዋጽኦ ነው የቶምሰን ማለት ነው። ስለዚህ ቶምሰን በእነዚህ ስራዎቹ እንግዲህ ኖቤል ፕራይዝን በፊዚክስ በ1906 አግኝቷል ማለት ነው። ስለዚህ በ1908 ክብሩን ተጎናጽፏል ማለት ነው ቶምሰን። ስለዚህ ቶምሰን ትልቅ አስተዋጽኦ ነው ያደረገው ማለት ነው። እዚህ ጋርም አሁንም ደግመን እንደምናየው እንግዲህ ይህ ዲስቻርጅ ቲዩብ ወይም ደግሞ ካቶድ ሬይ ቲዩብ ነው ማለት ነው። እዚህ ጋር እንደምንመለከተው ካቶድና አኖድን እናገኛለን። በድጋሚ ቀጥለን በደንብ እንመለከተዋለን። እዚህ ጋር ባጭሩ ግን እዚህ ጋር ባትሪ ሶርስ አለ ወይም ፓወር ሶርስ አለ። እዚህ ጋር ሜታል ሮዶቹ ሁለቱ አሉ እዚህ ጋር የምንመለከታቸው። ይሄ እንግዲህ ቫኪዩም ወይም ደግሞ ዲስቻርጅ ቲዩብ ነው ወይም ደግሞ ከውስጡ አየር የተወገደለት የወጣለት የጋስ ቲዩብ ነው ማለት ነው። Cathode rays, one of the first experiments on subatomic particles, was carried out by the English physicist J.J. Thomson in 1897 እንግዲህ ቅድም እንደተመለከት ነው የመጀመሪያው ኤክስፐሪመንት ማለት ይቻላል በሰባቶሚክ ፓርቲክል ዲስከቨሪ ላይ የተሰራው በማን ነው? በጄጄ ቶምሰን በ1897 ዓመተ ምህረት ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ከካቶድ ተነስተው ወደ አኖድ የሚሄዱ ነገሮችን ነው ኦብዘርቭ ያደረገው። እነዚህ ምን አላቸው? ካቶድ ሬይዝ። ከካቶድ ተነስተው ወደ አኖድ ስለሚሄዱ ካቶድ ሬይዝ ብሎ ተናገራቸው ማለት ነው። እዚህ ጋር እንግዲህ ፍሎረሰንት ማቴሪያል ላይ በፕሌት ኮትድ የሆነ ነው። ስለዚህ ኢፌክታቸውን እያየ ነው የነዚህን ካቶድ ሬዮች ማለት ነው ግሪኒሽ ከለር ፈጥረዋል። ይህም ከአንድም ከግላሱ ጋር በሚያደርጉት ኢንተራክሽን እንዲሁም ደግሞ በውስጥ ካሉ የተወሰኑ ጥቂት የቀሩ ኤር ፓርቲክሎች መካከልም በሚያደርጉት ኢንተራክሽን ኤሌክትሮንስ ኤግዛይትድ እንዲሆንና እዚህ ጋር የምንመለከተው አረንጓዴ ከለር እንዲፈጠር ምክንያት ሆነዋል ማለት ነው። Figure 1.1 shows an experimental apparatus similar to the one used by Thomson. In this apparatus, two electrodes from a high voltage source are sealed into a glass tube from which the air has been evacuated. እንግዲህ ቀጥሎ እንመለከተዋለን ፊገሩን የጄጄ ቶምሰን ካቶድ ሬይ ቲዩብ ምን ይመስል እንደነበረ የሚያሳየን ከጄጄ ቶምሰን ካቶድ ሬይ ቲዩብ ጋር ተቀራራቢነት ያለው ቲዩብ ነው ቀጥሎ የምናየው ማለት ነው። ስለዚህ በጄጄ ቶምሰን ቲዩብ ውስጥ ሁለት ኤሌክትሮዶች ሲልድ ሆነው እናገኛቸዋለን። ካቶድና አኖድ ይባላሉ። ቀጥሎ በደንብ ስለምናየው በዲያግራም የበለጠ ግልጽ ይሆንላችኋል ማለት ነው። በጣም ጥሩ። ሰው ቅድም እዛ ጋር ያለውን ስንመለከት እዚህ ጋር ካቶድ አለ። ካቶድ የምንለው ከኔጌቲቭ የባትሪው ሳይድ ጋር የተገናኘው ነው ማለት ነው። አኖድ ደግሞ ከፖዚቲቭ ባትሪው ሳይድ ላይ የተገናኘው ነው። ስለዚህ ካቶድ የምንለው ጀስት ኤሌክትሪሲቲን የሚያስተላልፉ ሜታል ሮዶች ናቸው። ኔጌቲቭሊ ቻርጅድ የሆነ ኔጌቲቭሊ ቻርጅ ስንል ከኔጌቲቭ ቻርጅ ወይም ደግሞ ከኔጌቲቭ ሳይድ ኦፍ ባትሪው ጋር ኮኔክት የሆነ እዚህ ጋር ስንመጣ አኖዱ ደግሞ ከፖዚቲቭ ጋር ማለት ነው። ስለዚህ እዚህ ጋር የምንመለከተው ይህ ሲምፕል ካቶድ ሬይ ቲዩብ ነው። እዚህ ጋር የምናየው ቲዩብ ማለት ነው። አየር ከውስጡ ቅድም እዛ ጋር እንዳልነው ኢቫኩዌትድ ሆኗል ወይም ደግሞ ተወግዷል ማለት ነው። ስለዚህ ይህን ኮኔክት በሚሆንበት ጊዜ ወይም ኦን በሚሆንበት ጊዜ ምን ኦብዘርቭ ተደረገ? እዚህ ጋር ግሪኒሽ ከለር እዚህ ጋር ኦብዘርቭ ተደረገ ማለት ነው። የጨረሮ ነው ግሪን የሆነ ከለር ያለው ያ ግሪኒሽ እንግዲህ ላይት የተፈጠረው አንድም ከግላሱ ጋር በሚያደርገው ኢንተራክሽን ነው እነዚህ ሬዎች ማለት ነው። ወይም ደግሞ ውስጥ ካሉት የተወሰኑ ጋሶች ጋር በሚኖራቸው ኢንተራክሽን አማካኝነት ነው ማለት ነው።
the negative electrode is called the cathode እዚህ ጋር የምንመለከተው ይህ ኔጌቲቭ ኤሌክትሮድ ወይም ከኔጌቲቭ ሳይድ ኦፍ ዘ ባትሪ ጋር ኮኔክት ያደረገው እዚህ ዲስቻርጅ ቲዩብ ውስጥ ታሽጎ ወይም ውስጥ የሚገኘው ሜታሎድ ምን እንለዋለን? ካቶድ እንለዋለን። ስለዚህ ይህ ካቶድ ይባላል ማለት ነው። እንዲሁም ደግሞ ከፖዚቲቭ ሳይድ ኦፍ ዘ ባትሪ ጋር ኮኔክት የሆነውን ሜታሎድ ደግሞ ምን እንለዋለን? አኖድ እንለዋለን። when the high voltage current is turned on the glass tube emits a greenish light እንደምንመለከተው so experiment shows that this greenish light is caused by the interaction of the glass with cathode rays እንግዲህ የተለያዩ ሙከራዎች የሚያሳዩት ይህ ግሪኒሽ ከለር የተፈጠረው እዚህ ጋር ያለው ሬ ወይም ደግሞ ጨረር ከምን ጋር ኢንተራክት ሲያደርግ ነው? ከግላሱ ጋር ወይም ደግሞ ውስጥ ካሉት አየር ጋር ማለት ቀሪ አየር ጋር so which are rays that originate from the cathode ስለዚህ ከካቶድ ከሚነሱ ሬዎች ጋር ኢንተራክት ሲያደርግ ነው ማለት ነው። ስለዚህ በዚህ ምክንያት ከካቶድ ተነስተው ወደ አኖድ የሚሄዱ ጨረሮች እንዳሉ ፕሩቭ ለማድረግ ተቻለ ማለት ነው። እነዛ ምን ተባሉ? ካቶድ ሬስ። ሶ እዚህ ጋር በድጋሚ ይህ በጣም ጥሩ ዲያግራም ነው ማለት ነው። እዚህ ጋር እንደምንመለከተው እስቲ ደግመን ይህንን ካቶድ ሬ ቲዩብ ወይም ዲስቻርጅ ቲዩብ እንመለከተው ማለት ነው። እዚህ ጋር ተማሪዎች በደንብ ይታያቸዋል አይደለ? በጣም ጥሩ። እዚህ ጋር ምን አለ? ሁለት ሜታል ሮዶች አሉ። ምን ውስጥ? እዚህ ውስጥ ታሽገው የሚገኙ ይሄ ምን ይባላል? ዲስቻርጅ ቲዩብ ወይም ካቶድ ሬ ቲዩብ። ከውስጡ ምን ኢቫኩዌትድ ሆኗል? ጋዝ። አያችሁ፣ በዚህ መልክ ጋዙ እንዲወጣለት ሆኗል። ስለዚህ ኦልሞስት ባዶ ወይም ደግሞ ጥቂት ጋዞች ቢኖሩት ነው ማለት ነው። ስለዚህ ይህ ዲስቻርጅ ቲዩብ ወይም ካቶድ ሬ ቲዩብ ይባላል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ካቶዱ ከዚህ ሃይ ቮልቴጅ ባትሪ ኔጌቲቭ ሳይድ ጋር እንዲሁም ደግሞ አኖዱ ፖዚቲቭሊ ቻርጅድ ሳይዱ እንደማለታችን ነው ከፖዚቲቭ ተርሚናል ኦፍ ዲስ ባትሪ ጋር ተገናኝቶ እናገኘዋለን ማለት ነው። ሶ እዚህ ጋር ኮኔክት ስናደርግ እንግዲህ እዚህ ጋር እንደምንመለከተው ግሪን የሆነ ሬይ ተፈጥሯል ማለት ነው። ይህ ግሪን ሬይ ምን ይባላል? ካቶድ ሬይ። እዚህ ጋር እንደምንመለከተው ኤሌክትሪካል ቻርጅ ወይም ደግሞ ኤሌክትሪክ ፊልድ አፕላይ በሚደረግበት ጊዜ እዚህ ጋር እንደምትመለከቱ ወደ ቤንድ አደረገ፣ ወደ ተቃራኒው ኔጌቲቭ ወዚህ ጋር ነበረ ኔጌቲቭ ሳይዱ ከሱ ወደ ተቃራኒው። ስለዚህ ከዚህ ይህ ሬ ኔጌቲቭሊ ቻርጅድ ፓርቲክል ኔጌቲቭሊ ቻርጅድ ፓርቲክሎችን ኬሪ እንደሚያደርግ ለማወቅ ተቻለ፣ ለመረዳት ተቻለ ማለት ነው። ምክንያቱም ከኔጌቲቭ ወደ ተቃራኒው ስለሄደ አንላይክ ቻርጅ ወይም ፖዚቲቭ ቻርጅን ኬሪ ቢያደርግ ኖሮ ወደዚህ ነበር አትራክት የሚሆነው አይደለ? አዎ፣ ምክንያቱም አንላይክ ቻርጅስ አትራክት ኢች አዘር በሚለው ፕሪንሲፕል መሰረት ማለት ነው። ነገር ግን አሁን የመገፋፋት ነገር ነው ያሳየው። ስለዚህ ከዚህ ምን ኮንክሉድ ተደረገ? ይህ ሬይ ኔጌቲቭሊ ቻርጅድ ፓርቲክሎችን ኬሪ እንደሚያደርግ ማለት ነው። After the cathode rays leave the negative electrode, they move towards the anode, where some rays pass through a hole to form a beam. This beam bends away from the negative charged plate and towards the positive charged. ቅድም ካስረዳኋችሁን ኮንሰፕት ነው እዚህ ጋር የሚደግምልን ማለት ነው። ሶ እዚህ ጋር እንደምንመለከተው ቢም ኦፍ ኤሌክትሮን ስንል እንግዲህ ቢም ኦፍ ካቶድ ሬይ ስንል አንዲት ነጠላ ቀጭን ሬይ ሳትሆን ግሩፕ ኦፍ ሬዎች አንድ ላይ የያዘ ነው ቢም ኦፍ ላይት ሬስ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ከኔጌቲቭ በተቃራኒው ቤንድ ማድረጉን ያሳየናል ማለት ነው። What did Thomson conclude from this observation? Figure 1.2 shows a similar experiment in which cathode rays are seen to be bent when a magnet is brought towards them. እንግዲህ ቶምሰን ምን ተማር ወይም ምን ኮንክሉድ አረገ ነው ቅድም ካየነው ምልከታ ወይም ኦብዘርቬሽን ማለት ነው። በተመሳሳይ መልኩ ደግሞ ፊገር 1.2 ቀጥለን እናየዋለን። እንደዚሁ ተመሳሳይ አይነት ኤክስፐሪመንት ያሳያል። ካቶዶች ቤንድ ሲያደርጉ ማግኔቲክ እና ወይም ደግሞ ኤሌክትሪክ ፊልድ ወይም ማግኔቲክ ፊልድ አጠገባቸው ሲመጣ ቤንድ እንደሚያደርጉ ያሳያል ማለት ነው። ከዚህ ምን ኮንክሉድ አረገ? Thomson showed that the characteristic of cathode rays are independent of the material making up the cathode. እንግዲህ ቶምሰን ምን ለማሳየት ቻለ? ማቴሪያሎችን እየቀያየረ ሲያሳይ ተመሳሳይ ነገር ኦብዘርቭ አረገ። ስለዚህ ይህ ካራክተሪስቲክ ካቶዶች ማለት ነው ኢንዲፔንደንት ኦፍ ዘ ማቴሪያል ሁሉም ማቴሪያል ላይ ያለ አይነት ነገር ነው ወይም ደግሞ መሆኑን አረጋገጠ ማለት ነው። From such evidence he concludes that cathode rays consist of a beam of negatively charged particles. ስለዚህ ከዚህ ምን ማረጋገጥ ቻለ? ካቶዶች ኔጌቲቭሊ ቻርጅድ ፓርቲክሎችን ኬሪ እንደሚያደርጉ ለማወቅ ቻለ። እስካሁን ካየናቸው ከቅድሞቹ ኤክስፐሪመንት ማለት ነው። and that electrons are constituent of all matter ኤሌክትሮኖችም የሁሉም ቁሶች
ኮንስቲትዌንት እንደሆኑም ፕሩቭ ለማድረግ ቻለ ማለት ነው። ሶ እዚህ በድጋሚ የሚያሳየን እንግዲህ ዲስቻርጅ ቲዩብን ወይም ካቶድ ሬይ ቲዩብን ነው። ጋዝ ዲስቻርጅ ቲዩብ ስንል እንግዲህ ጋዙ የተወገደለት ቲዩብ ለማለት ያክል ነው። ካቶድ አለ፣ አኖድ አለ። ከካቶድ ተነስተው ወደ አኖድ ሬዮቹ እንዴት እንደሚሄዱ ነው እዚህ ጋር የሚያሳየን ማለት ነው። ጥሩ ተማሪዎች እንግዲህ ከዚህ ዲያግራም ደግሞ የምንመለከተው ማግኔቲክ ፊልድ እነዚህን ካቶድ ሬዮችን አፌክት እንደሚያደርግ ነው ማለት ነው። ሶ ዘ ካቶድ ሬይ ቢም ትራቨልስ from right to left it is visible where it falls on a zinc sulfide screen። ስለዚህ እነዚህ ካቶዶች እንግዲህ ከካቶድ ወደ አኖድ እንደሚሄዱ ቅድም አይተናል። ኢፌክታቸውም ዚንክ ሰልፋይድ ስክሪን ላይ በቀላሉ ማየት ይቻላል ወይም በደንብ ማየት እንችላለን ማለት ነው። The beam of negative particles bends downward at the south pole of the magnet is brought towards it። እንግዲህ እዚህ ጋር እንደምንመለከተው የማግኔቱን አንድ ሳይድ ይዘን በምንቀርብበት ጊዜ ወይም ደግሞ የማግኔቱ ሳውዝ ፖል በምናቀርብበት ጊዜ እዚህ ጋር እንደምትመለከቱት እያያችሁ ነው አይደለ? በጣም ጥሩ አያችሁት። ይህንን ነው ቢም ኦፍ ሬስ ወይም ቢም ኦፍ ካቶድ ሬስ የምንለው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ማግኔቱን ቀረብ ስናደርገው እዚህ ጋር ይሄንን ቢም ኦፍ ሬስ የምንለው እንግዲህ ይሄን ነው ቤንድ ሲያደርግ እናያለን ማለት ነው። ስለዚህ ከዚህ ምን ያሳየናል? ማግኔቲክ ፊልድ ወይም ደግሞ በማግኔት በቀላሉ እነዚህ ካቶድ ሬዎች አፌክት እንደሚያደርጉ ዳይሬክሽናቸውን እንደሚቀይሩና ከዛም ጋር ተያይዞ ደግሞ በሚሄዱ ዳይሬክሽን ቻርጃቸው ኔጌቲቭ እንደሆነም ለማወቅ ተችሏል ማለት ነው። ወይ ዘ ማግኔት ኢዝ ተርንድ አራውንድ the beam bends in the opposite direction። አያችኋል። ስለዚህ ሲቀየር የማግኔቱ ሳይድ ሲቀየር ከአንድ ፖል ወደ አንድ ፖል ማለት ነው። እዚህ ጋርም ደግሞ ሬዩ አቅጣጫውን ሲቀየር እንመለከታለን ማለት ነው። ስለዚህ እዚህ ጋር እንግዲህ ባጭሩ ካቶድ ሬስ በማግኔቲክ ፊልድ አፌክት እንደሚደረጉ የሚያሳየን አንዱ የካቶድ ሬስ ባህሪ ነው ማለት ነው። By measuring the amount of deflection of cathode ray beam in electric and magnetic fields of known strengths, Thomson was able to calculate the ratio of the mass of an electron to its charge ratio. The number he came up with is negative 5.686 times 10 to the power of minus 12 kilogram per coulomb. So, እንግዲህ እዚህ ጋር ይህ ሀሳብ ጠቅለል አድርገን ስናቀርበው የሚለን ምንድን ነው? ጄጄ ቶምሰን የካቶዶችን ወይም ደግሞ ካቶዶች በኤሌክትሪክና በሚታወቅ ኤሌክትሪክና ማግኔቲክ ፊልድ ስትሬንግዝ ቤንድ ሲያደርጉ ያንን ዲፍሌክሽን ሜዥር በማድረግ ወይም ደግሞ ዲፍሌክሽኑን በማጥናት በምን ያህል መጠን ዲፍሌክት እንዳደረጉ እየቀያየረ በማጥናት ከዚህ ምን ዲተርማይን ሊያደርግ ቻለ? ማስ ቱ ቻርጅ ሬሾ ኦፍ ኤሌክትሮን። አያችሁ፣ ማስ ቱ ቻርጅ ማስን ሴፓሬትሊ ዲስከቨር ማድረግ አልቻለም፣ ቻርጁንም እንደዚሁ። ነገር ግን ማስ ቱ ቻርጅን በተለየ ጥናቱ ዲስከቨር ማድረግ ቻለ ማለት ነው። ስለዚህ ይህም ቁጥር ኤሌክትሮን ማስ ቱ ቻርጅ ሬሽዮ ስንት ነው ማለት ነው? ኔጌቲቭ 5.686 ታይምስ 10 to the power of minus 12 ኪሎግራም ፐር ኩለም። ስለዚህ ይህ ምንድን ነው ማለት ነው? አንድ ኤሌክትሮን ወይም ደግሞ የኤሌክትሮን ማስ ቱ ቻርጅ ሬሽዮ ሪዛልት ነው ማለት ነው። However, he could not obtain either the mass or the charge separately. In 1909, Robert A. Millikan, an American physicist, measured the charge of the electron by measuring the effect of an electrical field on the rate at which charged oil drops fell under the influence of gravity. ከዚህ በፊት እንግዲህ እንደተመለከትነው ጄጄ ቶምሰን ቻርጅ ቱ ማስ ሬሽዮ ኦፍ ኤሌክትሮንን ዲተርማይን አድርጓል። ነገር ግን ቻርጁን ለብቻ እንዲሁም ማስ ኦፍ ኤሌክትሮን ለብቻ ዲተርማይን ማድረግ አልቻለም ነበረ። በ1909 ሮበርት ሚልካን የተባለ አሜሪካዊ ፊዚስት እንግዲህ ይህንን ለማሳካት ችሏል። ቻርጁንም ማሱንም ሴፓሬትሊ ለማግኘት ችሏል ማለት ነው። ሶ በመጀመሪያ ያገኘው እንግዲህ ቻርጅን ነው። ቻርጅን እዚህ ጋር እንደምንመለከተው አንዲት ኤሌክትሮን ሲንግል ኤሌክትሮን ኬሪ የምታደርገውን ቻርጅ ዲተርማይን ለማድረግ በቅቷል፣ በኦይል ድሮፕ ኤክስፐሪመንት ማለት ነው። በዚህም ስራው ሮበርት ኤ ሚልካን ኖቤል ፕራይዝን ለማግኘት በቅቷል ማለት ነው። ስለዚህ ባጭር ውስጥ ኤክስፐሪመንቱን ለመመልከት ያክል እቺ ነች እንግዲህ ኦይል ድሮፕ ኤክስፐሪመንት። እዚህ ጋር እንደምንመለከተው አተማይዘር እዚህ ጋር እናገኛለን። ይህ አተማይዘር እንግዲህ የሚያገለግለው ቱ ስፕሬይ ታይኒ ድሮፕሌቶች ነው። ታይኒ ድሮፕሌት ኦይል ድሮፕሌቶችን ስፕሬይ ለማድረግ ነው የምንጠቀምበት ማለት ነው። እዚህ ጋር ይሄኛው ቻምበር አለ፣ እዚህ ጋር ደግሞ ሌላኛው ቻምበር አለ። እዚህ ሌላኛው ቻምበር ላይ ሁለት ፕሌቶች አሉ፣ ፖዚቲቭ እና ኔጌቲቮች አሉ። እዚህ ጋር እንግዲህ በዚህ ጋር ድሮፕሌቶች ድሮፕ ባይ ድሮፕ እየሾለኩ ወደዚህ ይመጣሉ። በዚህ ጊዜ እንግዲህ እንደምናውቀው ሁል ጊዜ ግራቪቴሽናል ፎርስ ወደታች ይስባል አይደለ? በጣም ጥሩ። ስለዚህ እዚች ጋር ያለችው ወደታች እንዳትወድቅ
ተመጣጣኝ ፎርስ ወደ ላይ ያስፈልጋታል አይደለ? ያም ደግሞ ዩኒፎርም ኤሌክትሪክ ፊልድ እዚህ ጋር አፕላይ በማድረግ ሬቷን አት ዊች ወርታጅ ኢንፍሉዌንስ የምትወድቅበት ሬት በመቆጣጠር እዛ ጋር የተጠቀምነው ኤሌክትሪክ ፊልድ ስትሬንግዝ ካልኩሌት በማድረግ ካልኩሌሽን ሰርቶ ነው እንግዲህ ሮበርት ሚልካን ቻርጅ ኦፍ ኤሌክትሮን ዲተርማይን ማድረግ የቻለው ማለት ነው። ስለዚህ ቀጥሎ እንመለከታለን ቻርጅ ኦፍ ኤሌክትሮን። Based on careful experiments, Millikan established the charge on electron as E is equal to negative 1.602 times 10 to the power of minus 9 coulomb. He used this value and Thomson's mass to charge ratio to calculate an electron's mass to be 9.109 times 10 to the power of minus 31 kilogram. በጣም ጥሩ እንግዲህ ሮበርት ሚልካን በጥንቃቄ በሰራው ኤክስፐሪመንት ቅድም ባየነው ማለት ነው ኦይል ድሮፕ ኤክስፐሪመንት የአንድን ኤሌክትሮን ቻርጅ ካልኩሌት ለማድረግ ቻለ ማለት ነው። ስለዚህ አንዲት ኤሌክትሮን ኬሪ የምታደርገው የቻርጅ መጠን ስንት ነው ማለት ነው? ኔጌቲቭ 1.602 ታይምስ 10 to the power of minus 19 ኩለም ነው ማለት ነው። ስለዚህ ቻርጁን ዲተርማይን አረገ ማለት ከጄጄ ቶምሰን ደግሞ ማስ ቱ ቻርጅ ሬሾ ተገኝቷል ማለት ነው። እዚህ ጋር እሱ ደግሞ ቻርጅን አግኝቷል። ስለዚህ ቻርጅን በቻርጅ ካንስል ይሆናል። መጨረሻ ላይ ማስ ኦፍ ኤሌክትሮን ስንት ይቀናል ማለት ነው? ኔጌቲቭ 9.109 ታይምስ 10 to the power of minus 31 ኪሎግራም። ስለዚህ በኪሎግራም ሲቀመጥ የአንዲት ኤሌክትሮን ማስ ይህን ይመስላል ማለት ነው። በጣም ትልቅ ቁጥር አድርጋችሁ እንዳትወስዱ። በጣም ትንሽ ቁጥር ነው፣ ምክንያቱም ኔጌቲቭ 0.31 አለ እዚህ ጋር ማለት ነው። ስለዚህ እቺ ዴሲማል ወደ ኋላ 31 ስቴፕ ትሄዳለች ማለት ነው። ስለዚህ 0.00000 ምናምን እያለን ነው ማለት ነው የምንቆጥረው። በጣም ትንሽ ማስ ነው ማለት ነው። ኤኒዌይስ የአንድ ኤሌክትሮን ማስ ይህን ይመስላል። ስለዚህ ይህንን የኤሌክትሮን ማስ ያገኘው ማን ነው ማለት ነው? ሮበርት ሚልካን ነው። ምንና ምንን በማቀናጀት ጄጄ ቶምሰን ያገኘውን ማስ ቱ ቻርጅ ሬሾ እና እሱ ደግሞ ያገኘውን በኦይል ድሮፕ ኤክስፐሪመንት ማለት ነው ቻርጅ ኦፍ ኤሌክትሮንን ስለዚህ ሁለቱን ካልኩሌሽኖች በማገናኘት ስለዚህ ምን ዲተርማይን አድርጓል ማለት ነው? ማስ ኦፍ ኤሌክትሮን ዲተርማይን አድርጓል ማለት ነው። እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ በዋነኝነት ስለ ካቶድ ሬዎች ተመልክተናል ማለት ነው። ስለ ዲስከቨሪ ኦፍ ካቶድ ሬ፣ ካቶድ ሬ ቲዩብ እንዲሁም ደግሞ የጄጄ ቶምሰንን አስተዋጽኦ፣ የሮበርት ሚልካንን አስተዋጽኦ፣ ቻርጅ ኦፍ ኤሌክትሮን እንዲሁም ደግሞ ማስ ኦፍ ኤሌክትሮን፣ ቻርጅ ቱ ማስ ሬሾ ኦፍ ኤሌክትሮን የመሳሰሉትን ነገሮች ተመልክተናል ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።